በንጽህና ለመኖር ነው ዋጋ የምትከፍለው። ኃጢአት ለመስራት ቅንጣት ታክል ዋጋ አትከፍልም። ከሰራ በኋላ ነው ዋጋ የምትከፍለው። ለመስራት ኃጢአት ዋጋ አያስከፍልም። በንጽህና መኖር ነው ዋጋ የሚያስከፍልህ። ስለዚህ አትመቻቹ። ለምን? ምኞቱን በእናንተ እንዲፈጽም አትመቻቹ። ይፈልግሃል። ከያዘ በኋላ የፈለገውን ያደርጋል ባንተ። የጽድቅ የጦር ዕቃ ነው መሆን ያለበት አካላችሁ ይላል። ሊመታ ሊሰድ ሲል ፉትሆልድ አታዘጋጅ። እግርን ከፍተ ከቆምክ እግሩን ማስገቢያ ስለሚያገኝ ይገለብጥሃል። ስለዚህ ተስተካክለ ቁም። አትመቻችለት ለእንዲጥለ። እምቢ ካለኝ ሰው በቃ እኔ አይደለም ጠላት ያልኩት እሱን አልፈልግም ያለኝ አልወድህም ያለኝ። ስለዚህ የእግዚአብሔር ጠላቶች የሆኑ ደግሞ በመጨረሻው ሰዓት ላይ እግዚአብሔር ለሰው አላዘጋጀውም። ለሰይጣንና ለመላእክቱ የተዘጋጀው እኮ ነው ያከፉ ቦታ። በጣም አስፈሪ ቦታ፣ በጣም አስፈሪ ቦታ ነው ሲሆን ያንን በድንጋይ ጽላት ላይ የተጻፈ ሕግ ሰው ከናቀ በጣም እኔ አላው በሕጌ በቅዱስ ቃሌ በእኔና በእናንተ መካከል ያለ የጋራ ነገራችን ባልቆጣው በዚያ ልደራደርም። ከዘመናት ሁሉ ረጅሙ ዘመን ይሄ መጨረሻው ዘመን ነው። ይሄው እግዚአብሔር እድል እየሰጠ እየተናገረ 2000 ዓመት አለፈው። ኑ እያለ የኢየሱስን ደም እግዚአብሔር ምልክት አድርጎ ኑ እንታረቅ እያለ 2000 ዓመት አለፈው። ጎናቻለ የኃጢአት ደሞዝ ሞት ነው በሉት እስቲ። አይ አንተ ኃጢአተኛ ነህ እኮ በሉት አይደለም ያልኳችሁ፣ ተፈራራችሁ። የኃጢአት ደሞዙ ሞት ነው በሉት። መጽሐፍ ቅዱስ ነው አይደል እንደሱ የሚለው? እንደሱ አይደል የሚለው? ኃጢአት ስራው ነው፣ ደሞዝ ክፍያው ነው። ወር ላይ እግዚአብሔር ይከፍላል። የኃጢአት ደሞዝ እንክፈል ብሎ ሲከፍል ለኃጢአት ሰውየውን አስበው በፈነና ሲል ከርሞ ፕሬዝ ጋድ ብሎ ሲመጣ ሞት። በጽድቅ የሚኖረው ጌታን ብሎ የሚኖር እንደ ሕያው ቃሉ እንደ ወንጌል እውነት ቀጥ ብሎ የሚኖረው ሰውዬስ የዘላለም ሕይወት። ኃጢአት ሲኖር ቀላል ነው፣ ክፍያው ሲሪየስ ነው። ጽድቅ ሲኖር ቀላል አይደለም፣ ክፍያው ዘላለማዊ ረፍት ነው። ሁለቱም ዘላለምን ነው አይደል? ዘላለም ላይ ነው ኢፌክቱ፣ መሬት ላይ አይደል? ዘላለም ላይ በሰገ መበስበስን በመንፈስ የሚኖር ሕይወትን። እንደነዚህ አይነት ክፍሎችን በፍጹም ዲናይ እንዳታረጓቸው፣ ዲናይ እንዳትክዷቸው እውነት ስለሆኑ። አሜን ነው። አንዳንዴ እነዚህ ጭፍልቅ አድርገናቸው መሄድ ያምረናል። ወዴት? መጽሐፍ ቅዱስ የሚያስተምረው ትምህርቴ ነው። እግዚአብሔር በጣም ሲሪየስ ነው። ድሮም ዘንድሮም እግዚአብሔር በጣም ኃጢአትን እንደዚህ አያልፍም። አሁን በምንድን ነው ምህረት? በክርስቶስ ደም። ያንን የክርስቶስን ደም ካክፋፋስሰው የተሰራውን ስራ እምቢ ካለስ ያንን ሊወቅሰው የተሰጠውን የዘላለምን የሕይወት የጸጋ መንፈስ ከረገጠ ሌላ የለም። ለኃጢአት የሚሆን ሌላ መስዋዕት አይኖርም። ይልቁንም ጌታ ኢየሱስ ክርስቶስን ልበሱት ይልና ምኞቱንም ይፈጽም ዘንድ ለሥጋ በሐሳባችሁ አትመቻቹለት። ምኞቱን ይፈጽም ዘንድ በሐሳብ ለሥጋ አትመቻቹለት። ምንድነው የሚላቸው? በኃጢአት ጸንተን ብንመላለስ። ሮሜ ላይ ጳውሎስ ምንድነው የሚለው ደግሞ? አትመቻቹ። ቆንጆ ቃለች። አትመቻቹለት። ሊመታ ሊሰድ ሲል ፉትሆልድ አታዘጋጅ። እግርን ከፍተ ከቆምክ እግሩን ማስገቢያ ስለሚያገኝ ይገለብጥሃል። ስለዚህ ተስተካክለ ቁም። አትመቻችለት ለእንዲጥለ። እንደዚህ ብለ ቁም። እግር ማስገቢያ ግራውንድ አይኖረውም። አትመቻቹለት ማለት ሪላክስ አታርግ። ፊት ሬዲ ሁን።
እስቲ አሜን በሏ። ለምን? ግጥሚያ ነው፣ ትግል ነው። ስጋ ምኞቱን እላይ ላይ እንዲፈጽመው አትመቻች። ኮራፕትድ ነው ሰውነትህ። ከጽድቅና ቅድስና በላይ ለኃጢአት በጣም 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 ቅርብ ነው። በንጽህና ለመኖር ነው ዋጋ የምትከፍለው። ኃጢአት ለመስራት ቅንጣት ታክል ዋጋ አትከፍልም። ከሰራ በኋላ ነው ዋጋ የምትከፍለው። ለመስራት ኃጢአት ዋጋ አያስከፍልም። በንጽህና መኖር ነው ዋጋ የሚያስከፍልህ። ስለዚህ አትመቻቹ። ለምን? ምኞቱን በእናንተ እንዲፈጽም አትመቻቹ። ይፈልግሃል። ከያዘ በኋላ የፈለገውን ያደርጋል ባንተ። የጽድቅ የጦር ዕቃ ነው መሆን ያለበት አካላችሁ ይላል። ስለዚህ ቦርናጊ የሆነ ክርስቲያን በእግዚአብሔር አይፈተንም። ራሱ ግን በምኞቱ ሲሳብና ሲታለል በኃጢአት ይፈተናል። እና ፕሮቴክት አርግ። ምኞት ኃጢአትን፣ ኃጢአት ሞትን አይደለም የሚለው። ምኞት ዘር ነው፣ ኃጢአት ጽንስ ነው፣ ሞት የሚታቀፈው ነገር። ታዲያ ግደለው አይደል? ግደለው። ልክ ሲመጣ ና የሆነ ስቴፕ ኖ ኖ ኖ። እስቲ አሜን በሏ። የሚቀረው ይልና የሚያስፈራ ፍርድና የእግዚአብሔርን ጠላቶች የሚበላ ብርቱ እሳት መጠበቅ ነው። በእውነት የከባድ ነገር ነው። የእግዚአብሔር ጠላቶችን የሚበላ እሳት አይደል? የሚያስፈራ ፍርድ፣ ቀጥሎስ የእግዚአብሔርን ጠላቶች የሚበላ እሳት ነው። ከዛ በኋላ ለኃጢአት የሚሆን መስዋዕት የለም። ሰው በኃጢአት ጸንቶ ከኖረ፣ አመፀኛ ከሆነ፣ እምቢ ካለ፣ የእግዚአብሔርን ወንጌል እምቢ ካለ፣ ቃሉን ከናቀ፣ እንደ እግዚአብሔር ቃል አልኖርም ካለ፣ የሚያስፈራ ፍርድና የእግዚአብሔርን ጠላቶች የሚያቃጥል ብርቱ እሳት። ሁለተኛ ተሰሎንቄ ምዕራፍ 1 እግዚአብሔር ጻድቅ በመሆኑ መከራን ለሚያመጡባችሁ መከራን ይከፍላቸዋል። መከራን ለተቀበላችሁት ለእናንተም ሆነ ለእኛ ደግሞ ዕረፍት ይሰጠናል። ይህም የሚሆነው ጌታ ኢየሱስ በሚንበለበል እሳት ከኃያላን መላእክት ጋር ከሰማይ በሚገለጥበት ጊዜ ነው። በዚያን ጊዜ እግዚአብሔርን የማያውቁትንና ለጌታችን ለኢየሱስ ወንጌል የማይታዘዙትን ይበቀላል። እነርሱም ከጌታ ፊትና ከኃይሉ ክብር ተወግደው በዘላለም ጥፋት ይቀጣሉ። የሚቀጡትም በቅዱሳኑ ዘንድ ሊከብርና በሚያምኑበትም ሁሉ ዘንድ ሊገረም በሚመጣበት በዚያን ቀን ይሆናል። እናንተ ከሚያምኑት መካከል ናችሁ፣ ምስክርነታችንን ተቀብላችኋልና። እነማን እንደሚጠፉ እነማንን እንደሚበቀል እግዚአብሔርን የማያውቁትን ለጌታችን ለኢየሱስ ወንጌል የማይታዘዙትን እነሱን እግዚአብሔር ይበቀላቸዋል። የእግዚአብሔር ጠላት ተብሎ የተጻፈው ማን ነው? ወንጌልን እምቢ ያሉ ሰዎች። የእግዚአብሔር ወዳጅ የምንሆነው በወንጌል በኩል ነው። እግዚአብሔር ልጆች ያደረገን በክርስቶስ ኢየሱስ በኩል ነው። እሱን ሰው እምቢ ካለ የእግዚአብሔር ጠላት ነው። እግዚአብሔር እድል ሰጥቷል። ጌታችን ኢየሱስ ክርስቶስ ተመልሶ እስኪመጣ the longest dispensation አይደል? የመጨረሻው ዘመን የሚባለው በጣም ረጅሙ ዘመን፣ ከዘመናት ሁሉ ረጅሙ ዘመን ይሄ የመጨረሻው ዘመን ነው። ይሄው እግዚአብሔር እድል እየሰጠ እየተናገረ 2000 ዓመት አለፈው። ኑ እያለ የኢየሱስን ደም እግዚአብሔር ምልክት አድርጎ ኑ እንታረቅ እያለ 2000 ዓመት አለፈው። አሁንም ጌታችን ኢየሱስ ክርስቶስ ተመልሶ እስኪመጣው እግዚአብሔራው የምህረት በሩ የተከፈተ ነው። ኢየሱስ መቼ ተመልሶ እንደሚመጣ ግን አናውቅም። ዛሬ ቢመጣስ ድሉን መጠቀም ነው። አሜን ነው። ዛሬ ወንጌል ከሰማው መመለስ ነው ቶሎ። በሕያው እግዚአብሔር እጅ መውደቅ እጅግ የሚያስፈራ ነው የሚለምባቸዋል። በሕያው እግዚአብሔር እጅ መውደቅ አሁን አማኞችን እንደኔና እንደናንተ ያሉ ቅዱሳንን ለመርዳት የምትመጣ እጅ ለመቅጣት ስትመጣ አስባችሁታል? እስራኤልን ከግብፅ
ለማውጣት እግዚአብሔር ባህር የከፈለው በእጁ ነው አይደል? መጽሐፍ ቅዱስ የሚለው እንደሱ ነው። በተዘረጋ እጅና በጸና ክንድ አወጣኋቸው አለ። እጄ ነው አለ መንፈስ ቅዱስ እኮ እጄ አለ። እጄ ባህር ከፍላ በደረቅ መሬት እለፉ 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 አለች። እቺ እለፉ ያለች እጄ ፈርዖንና ሰራዊቱን እዛው እግዚአብሔር ባይዘው እስራኤልን ነፃ አውጥቶ ሄዶ ፈርዖን ለማሰት ተመልሶ አይደለም የመጣው። በዛው አንዱን ባሻገረበት እጅ ነው። አያባክንም። እምቢ ካለኝ ሰው በቃ እኔ አይደለሁም ጠላት ያልኩት እሱን አልፈልግም ያለኝ አልወድህም ያለኝ። ስለዚህ የእግዚአብሔር ጠላቶች የሆኑ ደግሞ በመጨረሻው ሰዓት ላይ እግዚአብሔር ለሰው አላዘጋጀውም። ለሰይጣንና ለመላእክቱ የተዘጋጀው እኮ ነው ያ ክፉ ቦታ። በጣም አስፈሪ ቦታ፣ በጣም አስፈሪ ቦታ ነው ሲሆን ሪቢሊየስ ከሆነ በቃ ምንም ይሄው መጽሐፍ ቅዱስ ነው የሚነግረን። ክብር ለኢየሱስ ይሁን። ጀስት ኮንሽስ እንድትሆኑ ሪማይንድ እያረኳቸው የሙሴን ሕግ የናቀ ማንኛውም ሰው 2 ወይም 3 ሰው ከመሰከሩበት ያለ ምህረት ይገደላል። ምን የናቀ የሙሴን ሕግ ባይዘው ያልጠበቀ አይደለም የሚለው የናቀ አለመጠበቅ ድንገት ተሳስቶ አይደለም ንቆ የሙሴን ሕግ የናቀ ሰው 2 ወይም 3 ምስክር ቆሞ ከመሰከረበት ያለ ምህረት ይገደል ነበር። ያንን በድንጋይ ጽላት ላይ የተጻፈ ሕግ ሰው ከናቀ እግዚአብሔር ምን ያህል ሲሪየስ እንደሆነ ነው የሚያሳየው። በጣም እኔ አላው በሕጌ በቅዱስ ቃሌ በእኔና በእናንተ መካከል ያለ የጋራ ነገራችን ባልቆጣው በዛ አልደራደርም። የሙሴን ሕግ የናቀ ሰው ከተመሰከረበት ይገደላል አለ። ይላሉ ዕብራውያን ናቸው። የሙሴን ሕግ ያውቃሉ። ቅዱሳት መጻሕፍትን ስለሚያውቁ የሙሴን ሕግ ንቄ በሆነ መንገድ ሸውጄ መግባት አልችልም። አይቻልም። የሙሴ ሕግን ሰው ንቆ እንደዚህ አይነት ፔናሊቲ ሆነ የሚጠብቀው አለ። የዚህ ደብዳቤ ጸሐፊ አሁን እናንተ የሙሴን ሕግ ተጠብቃላችሁ አትጠብቁም ላይ አይደለም ያለው፣ የኢየሱስ ደም ጋር ሊመጣ ነው። ያንን በድንጋይ ላይ የተጻፈ ሕግ ሰው ንቆ ከተገደለ አለና የሚቀጥለው ቁጥር ታዲያ የእግዚአብሔርን ልጅ የረገጠ ማን? የእግዚአብሔር ልጅ የእግዚአብሔር ልጅ የረገጠ የተቀደሰበትን ኦሬዲ ሳንቲፋይ አርጎታል። ይሄ ደም የተቀደሰበትን የኪዳኑን ደም እንደ ተራ ነገር የቆጠረ ከእንስሳ ደም በታች ኖርማል ምንም እንደማይጠቅም አርጎ የቆጠረ እንደ ተራ ነገር የቆጠረ ከዛስ የጸጋንም መንፈስ ያክፋፋ እንደምን ያለ የባሰ ፍርድ። ያንን በድንጋይ ላይ የተጻፈ ነገር ያናቀ ከተገደለ የእግዚአብሔር ልጅ መርገጥ የተቀደሰበትን የኪዳን ደም እንደማይጠቅም መቁጠር የተካፈለውን የጸጋ መንፈስ ማን ነው? የጸጋው መንፈስ መንፈስ ቅዱስ ኢየሱስ ክርስቶስ እግዚአብሔር አብን ለምኖ እኛ ላይ የፈሰሰ መንፈስ ቅዱስ እግዚአብሔር ነው። እኔ ላይ የፈሰሰው ኢየሱስ አብን ለምኖ ምንድን ያለው ጌታችን? እኔ እሄዳለሁ አባቴን እለምነዋለሁ አለ። እኔ አባቴን ስለምነው እሱ የእውነትን መንፈስ ይሰጣል። መንፈስ ቅዱስ እግዚአብሔር አብ ተለምኖ የወረደ ነው። እንዶ ዝም ብሎ ዘው ብሎ የመጣ እንዳይመስልህ። ኢየሱስ አብ ጋር ሄዶ በዓለ 50 ላይ ሲወርድ ከፋሲካ 40 ቀን ቆይቶ በ40ኛው ቀን ሄደ። በ50ኛው 10 ቀን ሲለምን ነበር ኢየሱስ ቆሞ። አባቴ ብቻቸውን ነው ትቻቸው የመጣሁት። አይችሉትም ሰይጣንን። ኃጢአት ምን ያህል ክፉ እንደሆነ በአዳም አይተሃል። ኧረ አይችሉትም እባክህ። ቅዱሱን መንፈስ እግዚአብሔር መንፈስ ቅዱስን
እባክህ አፍስስላቸው ሲል አብ ከሰማይ ጴጥሮስ እንዲህ አለ፣ አፈሰሰው። እስቲ አሜን በሏ። ጴጥሮስ እኮ የሐዋርያት ሥራ ምዕራፍ 2 እኮ እንደሱ አይደል ያለው? እናንተ የምትሰሙትን የምታዩትን እግዚአብሔር አብ በኢዩኤል እንደተናገረ ከሰማይ አፍሳሽ አለ። መንፈስ ቅዱስ ፈሰሰ። አብ ገለበጠው፣ ሳይለካ ሳይሰፍር። ብራዘር ምርጥ ስለሆንክ እንዳይመስልህ ከኢየሱስ የተነሳ ነው የተሰጠ።